ኢትዮጵያ ውስጥ በኑሮ ውድነት ለተማረራችሁ፣ ለተሰቃያችሁ፣ ለተቸገራችሁ፣ በነዳጅ እጥረት ለምትሰቃዩ በሙሉ ታላቅ የምስራች ከኢትዮጵያ መንግስት አሁን ከደቂቃዎች በፊት ተበሰረ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኖሩ ኑሮ ገና ዛሬ ለኢትዮጵያ ሕዝብ ውለታ ውለውለታል ተባለ። ገና ዛሬም ታሪክ ሰሩ ነው የተባለው። መላው የአፍሪካ መሪዎች ብሎም የዓለም ሀያላን መንግስታት ያልቻሉትን ጠቅላይ ሚኒስትር ዶክተር አብይ አህመድና መንግስታቸው ብቻቸውን ፈተውታል ነው የተባለው። ሰበር ዜና! ኢትዮጵያ ውስጥ የኑሮ ውድነትና የናፍጣ ችግር ላይመለስ ለአንዴና ለመጨረሻ ጊዜ ከኢትዮጵያ ምድር እንዲባረር ተወስኗል። የመካከለኛው ምስራቅ ቀውስን ተከትሎ ተከስቶ የነበረው የነዳጅ አቅርቦት እጥረት መፈታቱን፣ አቅርቦቱ ወደ ቀድሞ ሁኔታ መመለሱን የገንዘብ ሚኒስቴሩ አቶ አህመድ ሺዴ ዛሬ ሚያዝያ 21 ቀን 2018 ዓ.ም በኢትዮጵያ አቆጣጠር በሰጡት መግለጫ አስታወቁ። Top story: Ethiopia's fuel crisis subsides as diesel stocks stabilize. Government officials in Addis Ababa have confirmed a major breakthrough in the nation's energy sector. Speaking on April 29, 2026, Finance Minister Ahmed Shida announced that Ethiopia's daily diesel distribution has successfully climbed back to 9 million liters. This recovery signifies an end to the severe supply constraints that have gripped the country for several months. During the peak of the recent global energy volatility, the volume of available diesel had been cut in half, dropping to just 4.5 million liters per day. However, the minister confirmed that the supply chain is now operating at full capacity. Tankers have already begun the journey from the port of Djibouti to the capital, and a nationwide rollout to all regional states is set to begin tomorrow, April 30th. While diesel consumers faced the brunt of the shortage, the ministry clarified that stocks of gasoline and aviation fuel remained consistent and were not impacted by the recent logistics hurdles. To keep pump prices manageable for citizens, the government continues to provide massive financial support, dedicating nearly 20 billion birr every month to fuel subsidies. The root of the recent instability traces back to early March 2026, when regional conflicts in the Middle East led to the shutdown of the Strait of Hormuz. This blockade caused global crude oil prices to surge toward $120 per barrel, placing immense pressure on Ethiopia's import infrastructure. Addressing the situation, Prime Minister Abiy Ahmed emphasized that this crisis underscores the importance of the nation's green energy transition. He noted that the ongoing move toward electric vehicles and the expansion of solar, wind, and hydroelectric power are essential steps in reducing Ethiopia's vulnerability to international oil markets. As the market stabilizes this April, current retail prices stand at 100. ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። የናፍጣ አቅርቦት ከጦርነቱ በፊት 9 ሚሊዮን ሊትር በቀን ይቀርብ ነበር። በነበረው አጣዳፊና አስደንጋጭ ሁኔታ የዲፖቻችንንም በአስተማማኝ መልኩ መምላት ስለነበረብን የዓለም ዋጋ በከፍተኛ ደረጃ መናረ ስለሆነ ቁጠባም በኢኮኖሚ ደረጃ ማረጋጋጥ ስለነበረብን በተወሰነ ደረጃ የናፍጣ አቅርቦት በግማሽ ተቀንሶ ነበር። ያ ማለት ነው 9 ሚሊዮን ሊትር በቀን ይቀርብ የነበረው ወደ 4.5 ሚሊዮን ሊትር እንዲቀርብ ተደርጓል። ከዚህ በተጨማሪ ከነጭ ናፍጣ በስተቀር ሌሎች የነዳጅ ምርቶች በነበረው መጠን እንዲቀጥሉ ነው የተደረገው ማለት ነው። ይሄ ሲደረግ በአጣዳፊ የግዢ ዘዴ በልዩ ክትትል ለአየር መንገዳችን አስተማማኝ ነዳጅ ማቅረቡን በአስተማማኝ መልኩ ሲሰራ ቆይቷል። የቤንዚን አቅርቦት በኢኮኖሚ ውስጥ በአስተማማኝ መልኩ እንዲቀርብ ማድረግ ተችሏል። ነጭ ናፍጣ አብዛኛው የነዳጅ አጠቃቀማችንን ከፍተኛው ነጭ ናፍጣም ስለሆነ ይሄንን በተመለከተ ቁጠባም ለማድረግ ዲፖቻችንም ለማሙላት የዓለም ሁኔታም አስጊ ሁኔታ ስለነበረ አጠቃላይ የጋራ ኃላፊነትን በመሆኑ የአቅርቦት መጠኑ ከ9 ወደ 4.5 ሚሊዮን ሊትር በቀን እንዲወርድ ተደርጎ ነበር ማለት ነው። በዚህም የነጭ ናፍጣ ዋጋ በጦርነቱ ምክንያት ተጨማሪ ዋጋ ወደ ህዝቡ አልተላለፈም። ይሄ ባለመተላለፉ ምክንያት በየወሩ ከነበረው ድጎማ በተጨማሪ
በሁሉም የነዳጅ አይነቶች ማለት ነው ከሁሉም ከጦርነቱ በፊት ከነበረው ድጎማ በተጨማሪ በየወሩ 20 ቢሊዮን አዲስ ድጎማ መንግስት እየከፈለ ይገኛል ማለት ነው። ይሄ ማለት እጥረቱም እንዳለ ሆኖ መንግስት በከፍተኛ ደረጃ ድጎማ እያደረገ መሆኑ የሚያሳይ ነው። በየወሩ 20 ቢሊዮን አዳዲስ ድጎማዎች ከነበረው የማክሮ ኢኮኖሚ ሪፎርምን ተከትሎ ስናረግ ከነበረው ድጎማ ይሄ ተጨምሮ አጠቃላይ የድጎማ ክምችቱን ከ300 ቢሊዮን ብር በላይ ከፍ አድርጎታል ማለት ነው። ስለዚህ የነጭ ናፍጣ በኢኮኖሚ ውስጥ አቅርቦት መቀነሱ በህዝቡና በኢኮኖሚ አንቀሳቃሾች ደገት ላይ የተለያዩ ጫናዎች መከሰታቸው ግልጽ ነው። የተለያየ ጉዳትም የደረሰ መሆኑ ግልጽ ነው። ከዚህ በተጨማሪ ግን መንግስት ላይ የደረሰው ጉዳት እጅግ በጣም ከፍተኛ ነው በድጎማ ማለት ነው። ስለዚህ በልዩ ግዢ በከፍተኛ ዋጋ ነው እየገዛን እያቀረብን የምንገኝ መሆኑ በሚገባ ግንዛቤ ማድረግ ተችሏል። በአጠቃላይ በመካከለኛው ምስራቅ በተሻለ አንጻራዊ መረጋጋት ሁኔታውን መተንበይ ባይቻልም ባለው ሁኔታን በመገምገም የመካከለኛው ምስራቅ ያለው ሁኔታ የመቀየር ኃላፊነት የዓለም ህዝቦች እንዳለ ሆኖ በእኛ በኩል ማድረግ ያለብንን ብቻ ላይ ትኩረት ማድረግ ስላለብን አጠቃላይ የናፍጣ አቅርቦት መቀነሱ ያስከተለውን ችግር በስፋት ተገምግሟል። በተለይ በአሁኑ ወቅት የከፍተኛ ሆነ የግብርና ምርት ዝግጅት እና የግብርና ምርት ስራዎች የሚሰሩበት ወቅት በመሆኑ የኤክስፖርት ስራዎቻችንን በከፍተኛ ደረጃ አቀላጥፈን መቀጠል ስላለብን እንዲሁም ነዳጅን እንደ ግብዓት የሚጠቀሙ ከፍተኛ አምራች የሆኑ ዘርፎችም በመኖራቸው የተለያዩ የመንግስት የልማት ፕሮጀክቶች በናፍጣ እጥረት በከፍተኛ ደረጃ ጫና ያሳደረ በመሆኑ እንዲሁም የግብርና ምርቶችን ለማቀነባበርም የግብርና ምርቶችንም ወደ ገበያ ለማድረስ የተለያዩ ጫናዎች በመፈጠራቸው ምንም እንኳ መንግስት በከፍተኛ ውድ ዋጋ እየገዛ በከፍተኛ ድጎማ እያቀረበ ቢሆንም ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። ይሄ ማለት ነው በቀን 4.5 ሚሊዮን ናፍጣ በአገር ደረጃ እናቀርብ የነበረው ከጦርነቱ በፊት ወደ ነበረበት ወደ 9 ሚሊዮን ሊትር የቀን አቅርቦት እንዲመለስ ውሳኔ ተመልሷል። ውሳኔውንም ተግባራዊ በማድረግ ረገድ ለአዲስ አበባ ከተማ ከዛሬ ጀምሮ ከጅቡቲ ከጦርነቱ በፊት ወደ ነበረበት የአቅርቦት መጠን ጭነት ከዛሬው ቀን ጀምሮ እንግዲህ የተከበራችሁ አድማጭ ተመልካቾቻችን የገንዘብ ሚኒስቴሩን የአቶ አህመድ ሺዴን መግለጫ ሰምታችኋል፣ አዳምጣችኋል፣ ተመልክታችኋል። አንድ ሀገር መንግስት ሲኖረው መሪ ሲኖረው እንደዚህ ነው። የአንድ ሀገር ጥሩ መሪ መገለጫና ዋና ባህሪው ሀገሪቱ ችግርና ቀውስ በገጠማት ጊዜ በሚሰጠው አፋጣኝ ውሳኔና አፋጣኝ መፍትሄ ይወሰናል፣ ይደመደማል፣ የሀገሪቱ የወደፊት አቅጣጫም ይተነበያል ነው የተባለው። በርካታ ሀገራት ያልቻሉትን የኢትዮጵያ መንግስት በአሁኑ ሰዓት ማድረግና ማሳካት ችሏል። በተለይ ወቅቱም የኢትዮጵያ 80% የሚሆነውን ህዝብ የሚሸፍነው አርሶ አደሩ እንደመሆኑ መጠንና አርሶ አደሩ ደግሞ ማሳውን በአዝርት የሚሸፍንበት ወቅት እና የግብርና ስራዎች የሚፋጠኑበት ጊዜ እንደመሆኑ መጠን አብዛኛው የኢትዮጵያ ገበሬዎች ማዳበሪያ እጥረት እንዳይገጥማቸው እንዲሁም የኢትዮጵያ ግብርና እንዲሳለጥ የኢትዮጵያ መንግስት ሪስክ ወስዶ ከፍተኛ በጀት ድጎማ አድርጎ ኢትዮጵያ ውስጥ የነዳጅ አቅርቦት ሙሉ በሙሉ ወደ ነበረበት እንዲመለስ ማድረግ ችሏል ማለት ነው። የየትኛውም የአፍሪካ መሪዎች ይሄንን ማድረግ አልቻሉም። አብዛኞቹ የአፍሪካ ሀገራት አሁንም በነዳጅ እጥረት ችግር ውስጥ እንደገቡ ናቸው። አብዛኛዎቹ የአፍሪካ የረጅም ርቀት ተጓዦችና እንዲሁም ከባባድ መኪናዎች በየአስፋልቱ በየመስመሩ እንደቆሙ ናቸው። ይህ የዓለም አቀፍ ዘገባ ነው። የኢትዮጵያ መንግስት ግን ችግሩን በሚገርም ሁኔታ ለመፍታት አስችሎታል። እንግዲህ መሪ ያለው ሀገር፣ ጥሩ መሪ ያለው ሀገር፣ መንግስት ያለው ሀገር መገለጫው ይሄ ነው ያልንበት ዋናውና ትልቁ ምክንያትም ለዚህ ነው።
አሁን ባለችው በዚች ችግር በመፍታት ብቻ ኢትዮጵያ አሁን አጋጥማት የነበረውን የነዳጅ እጥረት በመፍታት ብቻ የኢትዮጵያን መንግስት ማንነት መለካት ተችሏል፣ ማንነት ማወቅ ተችሏል ነው የተባለው። መንግስት እንደሌሎቹ ሀገር ይህ ዓለም አቀፍ የሆነ ችግር ነው፣ የኢትዮጵያ ችግር አይደለም፣ የኢትዮጵያ መንግስት ችግር አይደለም ብሎ እጁን አጣጥፎ ቁጭ ማለት ይችል ነበር። በርካታ ትውልደ ኢትዮጵያውያንም ችግሩን ዓለም አቀፍ ችግር እንደመሆኑ መጠን ተገንዝበውትና ተረድተውት ቆይተዋል ነው የተባለው። በኢትዮጵያ መንግስት ላይም ኮምፕሌን ያቀረበ እንደሌለ ነው ዜናዎቹና መረጃዎቹን እየወጡ የሚገኙት። ነገር ግን መንግስት ህዝብ ቅሬታ ባያቀርብም እንኳን የኢትዮጵያ ህዝብ በነዳጅ እጥረት መሰቃየት የለበትም። መሰቃየቱ ብቻ አይደለም፣ አሁን ኢትዮጵያ የነዳጅ እጥረት ከገጠማትና ተሽከርካሪዎቻችን በሙሉ ከቆሙ የኢትዮጵያ ኢኮኖሚ ላይ የሚቀጥለው የኢኮኖሚ ትንበያ ላይና የሚቀጥለው ዓመት የበጀት ዓመት ላይ የሚያመጣው ተጽዕኖ እጅግ በጣም ከባድ መሆኑን የኢትዮጵያ መንግስት ቀድሞ ፕሪዲክት ማድረግ ችሏል ማለት ነው። በዚህ መሰረት የአቅርቦት መጠንን በተመለከተ በቀውሱ ወቅት ወደ 4.5 ሚሊዮን ሊትር ዝቅ ብሎ የነበረው የዕለት ተዕለት የናፍጣ አቅርቦት አሁን ወደ ቀድሞው 9 ሚሊዮን ሊትር ከፍ እንዲል ተደርጓል ነው የተባለው። አንዳንዴ መንግስትን መልካም ሲሰራ መልካም ሰርተሃል፣ ሲያጠፋ ደግሞ እዚህ ላይ ትክክል አይደለም ይስተካከል ማለት ካለመርን ሁልጊዜ ቅሬታ፣ ሁልጊዜ ተቃርኖ፣ ሁልጊዜ ተቃውሞ ከሆነም መንግስታት ቢቀየሩም እንኳን ለኢትዮጵያ ለመስራት ሞራል አይኖራቸውም፣ ለውጥም ለማምጣት ሞራል አይኖራቸውም። የአንድ ሀገር ህዝብ መንግስቱን ጥሩ ሲሰራ ወጥቶ ሲያመሰግን መንግስት ይበልጥ እንዲሰራ ያበረታተዋል። ይህን ትውልደ ኢትዮጵያውያን መልመድ ያስፈልጋል። ጥፋት ሲሰራ ደግሞ ይሄ ልክ አይደለም ብሎ መንግስቱን መገሰጽ ያስፈልጋልና ሁልጊዜም ጥፋት ብቻ ስናቀርብ መኖር የለብንም። እንደዚህ አይነት እጅግ በጣም የሚገርሙ መላው የኢትዮጵያን ህዝብ ያዳረሱና ያካለሉ ውሳኔዎችና መፍትሄዎች ሲሰጡ ትውልደ ኢትዮጵያውያን ማመስገንም ያስፈልጋል። እናም የስርጭቱን ሁኔታ ስንመለከት ነዳጅ ከጅቡቲ ወደ አዲስ አበባ የማጓጓዝ ስራ ዛሬ የተጀመረ ሲሆን ነገ ሚያዝያ 22 ቀን በኢትዮጵያ አቆጣጠር ማለት ነው 2018 ደግሞ ወደ ክልሎች የሚደረገው ስርጭት በይፋ ይጀመራል ተብላችኋል። ስለዚህ በየክልሉ በየአስፓልቱ በየኮሪደሩ የቆማችሁ የረጅም ርቀት የትራክ ድራይቨሮች፣ አጠቃላይ አገር አቋራጭ አውቶቡሶች በሙሉ ተሽከርካሪዎች ራሳችሁን አዘጋጁ፣ ወደ ስራ በቀጥታ ልትገቡ ነው። እናም የመንግስት ድጎማን በተመለከተ መንግስት የዓለም አቀፍ የነዳጅ ዋጋ መናር በህዝቡ ላይ ጫናና የኑሮ ውድነት እንዳይፈጠር ይላል። አያችሁት? ጫናና የኑሮ ውድነት እንዳይፈጠር እስከ 20 ቢሊዮን ብር ተጨማሪ ድጎማ አድርጓል። 20 ቢሊዮን ብር ተጨማሪ ድጎማ መንግስት አድርጓል። ሳያስበው ሳይገምተው ሳያቅደው ነው ይሄ ነገር የተፈጠረው ማለት ነው። ያልተቆረጡ ሁኔታዎችን ስንመለከት በችግሩ ወቅት የቤንዚንና የአውሮፕላን ነዳጅ አቅርቦት ያልተቋረጡ ሁኔታዎች ማለታችን ነው ሳይስተጓጎሉ ቆይተዋል ብሏል ሚኒስቴሩ። ይሄ የሚደነቅ ነው። የአውሮፕላን ነዳጅና የቤንዚን በተለይ ደግሞ ቤንዚን የሚወስዱት ይመስለኛል ከቤት መኪና በታች ያሉት ነው። በኢትዮጵያ ኮንቴክስት እዚህ አሜሪካን ሀገር ባጃጅ ምናምን የሚባሉት አይታወቁም። መረጃውን እንዳገኘነውና እንደደረሰን ከቤት መኪና በታች ያሉ ባጃጅ ምናምን የሚባሉት ቤንዚን ይወስዳሉ። የቤንዚንና የአውሮፕላን ነዳጅ ግን እስካሁን የኢትዮጵያ መንግስት ሳያቋርጥ ቆይቷል ነው የተባለው። ይህም ለኢትዮጵያ መንግስት እንደ አንድ ትልቅ ጥንካሬ ተደርጎ ነው የተወሰደው። የነዳጅ እጥረቱ የተከሰተው እንደሚታወቀው የሄርሙዝ ወሽመጥ ወይም ስትሬት ኦፍ ሄርሙዝ በአሜሪካና በኢራን ጦርነት ምክንያት ስለተዘጋ ነው። ለምንድነው በአሜሪካና በኢራን ጦርነት ምክንያት ቢዘጋ እንኳን የኢትዮጵያ የነዳጅ አቅርቦት የተቋረጠው? የኢትዮጵያ ነዳጅ በሳውዲ አረቢያ አድርጎ በቀይ ባህር በኩል አይገባም ወይ የሚል ብዙ ጥያቄ ይነሳል። የኢትዮጵያ ነዳጅ ከሳውዲ አረቢያ ብቻ አይደለም የሚገባው። በነገራችን ላይ ከዩናይትድ አረብ ኤሚሬትስ፣ ከኩዌት፣ ከተለያዩ የአረብ ሀገራት ነው የሚገባው። ስትሬት ኦፍ ሄርሙዝ ደግሞ ለዚህ እጅግ በጣም ወሳኝ በር ነው። ሌላው የኢትዮጵያ ነዳጅ እስካሁን እንዲቀንስና እንዲቋረጥ ትልቅ ምክንያት የሆነው መስመሩ በቀይ ባህር በኩል ያለው ባይዘጋም እንኳን ኢራን የሳውዲ አረቢያን የነዳጅ ዲፖዎች በተደጋጋሚ ስታጠቃና ስትመታ ስለነበር ሳውዲ አረቢያ የነዳጅ ምርቷ ቀንሶባት ነበር። ሌላው ደግሞ እንዲሁ የነዳጅ ዋጋ በዓለም አቀፍ ሁኔታ በከፍተኛ ሁኔታ ዋጋው ጨምሮ ስለነበር የኢትዮጵያ አቅርቦትም አብሮ እንዲጨምር ተደርጎ ነበር። እነዚህ ናቸው ምክንያቱም።
ዓለም አቀፍ ችግር ነው። ከኢትዮጵያ መንግስት ቁጥጥር ውጭ የሆነ ችግር ነው። የኢትዮጵያ መንግስት ግን እኔ የህዝቤን ችግር በራሴ እፈታለሁ ብሎ የኢትዮጵያውያን ህዝብ ችግር ሙሉ በሙሉ ከነገ ጧት ጀምሮ በሁሉም የነዳጅ ማደያዎች ነዳጅ ይገባል። ትውልደ ኢትዮጵያውያን በሙሉ አሁን ካሰባችሁት ካለማችሁት ደርሳችሁ መመለስ ትችላላችሁ። አርሶ አደሩ ማሳውን ማፋጠን ይችላል፣ ግብርናውን ማፋጠን ይችላል፣ ነጋዴውም ንግዱን ማፋጠን ይችላል ተብላችኋል። ታዲያ በዚህ መሃል አንድ ትልቅ ነገር አለ። ስግብግብ ሹፌሮች አላችሁ። ስግብግብ ሹፌሮች በጣም ህሌና የሌላችሁ በነዳጅ መጨመርና መጥፋት ሰበብ ህዝቡን ያላግባብ 100 ብር የነበረውን ትራንስፖርት 500 600 ብር 1000 ብር ስትቀበሉ የነበራችሁ እናንተን ግን የኢትዮጵያ ህዝብ መቼም ቢሆን አይፋታችሁም። አሁንም ቢሆን የነዳጅ አቅርቦት ተመልሶ ቢስተካከልም እንኳን ያስለመዳችሁትን ዋጋ እንዲሁም የጨመራችሁትን ዋጋ በዛው ይቀጥል ማለታችሁ የማይቀር እንደሆነ የኢትዮጵያ ህዝብ እየታዘባችሁ ነው። የኢትዮጵያ ህዝብ ደግሞ ትልቅ መልእክት ተላልፎላችኋል። ከትራፊክ ከህግ አስከባሪ ከደንብ አስከባሪ ጋር ተባብራችሁ ስግብግብ ሹፌሮችንና በጣም ሆዳደር የሆኑ ሹፌሮችን ልክ ማስገባት እንዳለባችሁ። የፈለገው ስራ ሊቀር ይችላል እንጂ ይህ ነገር በኢትዮጵያውያን ዘንድ መለመድ አለበት። አንድ መሆን ያስፈልጋል። ተሳፋሪ በሙሉ ከዳርዳር አንድ ሆናችሁ የኢትዮጵያን ሹፌሮች ልክ ስርዓት ማስያዝ ይኖርባችኋል ማለት ነው። የሚጠይቁት ዋጋ የነዳጅ አቅርቦት ድጎማ እየተሰጣቸው እንኳን በልዩነት ነዳጅ እየቀዱ እንኳን ህዝቡን ሲያሰቃዩ ሲያሸማቀቁ እንደነበር እንዲሁም በልዩነት ህዝቡን እንዲያገለግሉ የከተማ ታክሲዎች ነዳጅ ተሰጥቷቸው እነሱ ግን ታክሲውን ቤት ውስጥ አቁመው ነዳጁን ይሸጡ እንደነበር ተደርሶበታል። በህዝብ ላይ የሚጫወቱ የሚቀልዱ መንግስት ምን አደረገ? መንግስት ይሄን ሁሉ በጀት መድቦ ለህዝቡ እየሰራ ነው። እነዚህን ሹፌሮች ግን የኢትዮጵያ ህዝብ እንዲፋረዳቸው መላው ትውልደ ኢትዮጵያውያን ከዳር ዳር በእናንተ ላይ ተነስቶባቸዋል። እንግዲህ ኢትዮጵያውያን አንድ ሆነው ከተነሱ የሚያቆማቸው እንደሌለ ነው። መፈረካከስ ልዩነት ካለ ግን በኢትዮጵያ ላይ ምንም ለውጥ ማምጣት አይቻልምና የህግ አስከባሪዎች በተለይ ትራፊኮች ደከመን ሰለቸን ሳይሉ በየመንገዱ እያስቆሙ ብር እያስመለሱ ነው። ህዝቡ ግን አይተባበርም ነው ለኛ ለሚዲያችን የደረሰን መረጃ የሚያመላክተው። ህዝቡ የመተባበር ፍላጎት የለውም። ከሹፌሮቹ ጋር ተባብሮ ገንዘቡን ከሚበሉት ከሚዘርፉት ጋር ይተባበራል። ለትራፊኮቹ በቂ መረጃ አይሰጥም። ከትራፊኮቹ ጋር አይቆሙም ነው የተባለውና ትውልደ ኢትዮጵያውያን በዚህ ላይ የሚገርም ለውጥ ማድረግ አለባችሁ። አንድ ከዚሁ ጋር ተያይዞ የሆነ ሴናሪዮ እንንገራችሁ። የሆነ የአፍሪካ ሀገር ወይ የአውሮፓ ሀገር ይመስለኛልና የእንቁላል ዋጋ በከፍተኛ ሁኔታ ጨምሮ ህዝቡ ተቸገረ፣ ተሰቃየ። እንቁላል የሚባል ነገር በገንዘብ ሊቀመስ አልቻለም። ህዝቡ ተማማለ። በማህበራዊ ሚዲያ ዘመቻ ተነሳ። ዘመቻ አደረጉ፣ አቀጣጠሉት። ከዛሬ ጀምሮ ማንኛውም ሰው እንቁላል የሚባል ነገር እንዳይገዛ ብለው በ4 ነጥብ ደመደሙ። ሁሉም በማህበራዊ ሚዲያ ይሄን መልእክት ያየ ሰው በሙሉ እንቁላል ከመግዛት ተቆጠበ። ከ1 ሚሊዮን በላይ በ100 ሚሊዮን የሚቆጠር እንቁላል በዛች ሀገር ውስጥ ገምቶ መጣል ጀመረ። ከዛ በኋላ እንቁላል ከመደበኛ ዋጋ በከፍተኛ ሁኔታ ቀንሶ ለብዙ ጊዜ ሲሸጥ ኑሯል። ስለዚህ ትውልደ ኢትዮጵያውያን በተለይ አንድ ሁነን ትራንስፖርት ላይ አድማ እንድናደርግ ሲሉ መልእክታቸውን አድርሰውላቸዋል። ይህ የተከበራችሁ አድማጭ ተመልካቾቻችን ይህ ፖለቲካ አይደለም። ማንኛውም ሰው የፖለቲካ አመለካከት ምንም ይሁን ምንም ከየትም ይምጣ ከየትም ኢትዮጵያ አሁን ከረንትሊ በዚች ስናፕሹት ያለባትን ችግር የፈታ ሰው የኢትዮጵያን ችግር እንደፈታ ተደርጎ በመልካም ይነገርለታል። ወደ ኋላ ያለ ሌሎች የፖለቲካ ውጣውረዶች ምናምን አሁን ላይ መለከተው ይችላል። የኢትዮጵያ ህዝብ 130 ሚሊዮን ህዝብ ትራንስፖርት አጥቶ አርሶ አደሩ ደግሞ በነዳጅ የሚያመርተው የግብርና ስራ በተለይ የውሃ ፓምፒንግ ሲስተማቸው ተቋርጦባቸው በጣም ችግር ውስጥ ነበሩና ይሄን መፍትሄ ያመጣ ሰው ምንም ይሁን ምንም በአሁኑ ሰዓት አፕሪሼት ብቻ ነው የሚደረገው። የእናንተን ሐሳብ አስተያየት ደግሞ ኮሜንት ላይ እንጠብቃለን። በተለይ ኢትዮጵያ ውስጥ ህዝቡን የሚዘርፉ በቁሙ የዘረፉትን ሹፌሮች የኢትዮጵያ ህዝብ ከነገ ጧት ጀምሮ ታሪክ እንዲሰራ ጥሪ ተላልፎለታል። መንግስት ባወጣለት ታሪፍ ብቻ ራሱን እንዲያስከብር መብቱን እንዲያስከብር ይሄን ቪዲዮ ሼር አድርጉት ለሁሉም። ደቂቃውንም አሁን የተናገርነውን መልእክቱንም ሁሉንም በሙሉ ሼር አድርጉትና ይሄን ታሪክ ትውልደ ኢትዮጵያን እንዲሰሩ
ታላቅ ጥሪ ቀርቦላቸዋል። እናመሰግናለን። ሰናይ ቆይታ። በሌላ ዜናና መረጃ እንመለሳለን። የኛ የዩቲዩብ ቻናል ትኩረት የሚያደርገው የአሜሪካ ኢሚግሬሽን እና የአሜሪካ ኑሮን የተመለከቱ እንዲሁም ዓለም አቀፍ ዜናዎች ሲሆን ይሄኛው ግን የኢትዮጵያ ሕዝብ እጅግ በጣም የሚፈልገው የኢትዮጵያ ሕዝብ ጉረሮ የ130 ሚሊዮን ሕዝብ የመኖር ያለመኖር ጉዳይ የወገን ጉዳይ ስለሆነ ቦታ ሰጥተን ለመዘገብ ተገደናል። ስላዳመጣችሁን